ለመላው ክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። የትንሣኤ ፋሲካን በቤታችን ልዩ የመዝናኛ ዝግጅታችን ነው ታምሩ ፕሮዳክሽን አቅርቦላችሁ። ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤ በጋራ ነው እንጂ ለስራበት እንጂ ስንት ዘመን አንተ እንዴ ስንት ዘመን አለ ሁሌ አንተ ነው የምትለው እንዴ አሁን እኛ እንበልበት እንጂ አንዴ በጋራ እንኳን አደረሳችሁ በል አንተ ለምን አንድ ላይ ወይ እንበል የኔን ዝግጅት አይደል እንዴ ጥሪ አድርጌላችሁ መጣሁ ህዝቡ የኛ አይደለ እንዴ ስለዚህ አንዴ በጋራ እንዴ ያንተ ብቻ አይደለም የኛም ነው ስለዚህ በጋራ እንላለን አንድ ላይ በጋራ ከዚህ በኋላ ግን ዳይሬክት አደርጋለሁ እንዳትሉ አይ ከዚህ እቺን ቦታ ነው ይሄን ነው እንኳን አደረሳችሁ በጋራ ብን እሺ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እውነታችሁን ነው። ዛሬ ይዤላችሁ የቀረብኩት ታዋቂ ኮሜዲያንን ነው። የምትወዷቸውን የምታከብሯቸውን። ዝግጅታችን ደግሞ የትንሣኤውን ፋሲካ በየቤታችን የሚል ነው። አዘጋጅ ታምሩ ፕሮዳክሽን ነው። መልካም በዓል እንዲሆንላችሁ በጋራ እንመኛለን። እያንዳንዱን ኮሜዲያን በስማቸውና በቅጽል ስማቸው አስተዋውቃለሁ። አንደኛው ቅጽል ስም የለውም። ዛሬ ቅጽል ስም ያወጡለታል። ኮሜዲያን ጥላሁን እልፍነህ አሸው፣ ቤቲ ዋኖስ፣ ቤተልሔም ጌታቸው የብርም የብዕርም ስም አላት። ኮሜዲያን ማርቆስ ፍቅረ ቆሬ ያለው አሮጌ ጫማ ያለው፣ ኮሜዲያን ምትኩ ፈንቴ፣ ማይክርስቶስ ሐኪማት ነው እንዴ አሁን ግን ሊያደነን አልቻለም። ኮሜዲያን እንታየው ክፍሌ ቅጽል ስም የለውም። ዛሬ አንዳቸው አሽሩት እስቲ ቅጽል ስም ነበረኝ እኮ አይ አዲስ ስም ይወጣል። ላሞቃዊ ቅራ አይደለም ተምታታ ስንት ቢወጣለት በጥርሱ አማካኝነት ሙያዊ ሳይሆን ሙያዊ የሥራ ልብስሽን ነው የሥራ ልብስሽን ስንት የሥራ ልብስሽ ሆኗል ዛሬ ያሁን ይሁን የሥራ ልብስ በቃ ጠቋል። ተመልካቾቻችን ዛሬ ቀልድና ቁም ነገር የሚለው ዝግጅት ላይ ነው የምንገኘው። ኮሜዲያን ከመቀለዳቸው እኛን ከማዝናናታቸው ባሻገር ምን ቁም ነገር ይሰራሉ? ምንስ ሰርተዋል? አሁን እንጨዋወታለን። በጣም እኮ ትልልቅ ስራዎች ሰርታችኋል። በተለይ ኮሜዲያኖች የጥበብን ህብረት ተምሳሌት ናችሁ ብል ማጋነን አይሆንብኝም። ጥበበኞች ሲሰበሰቡ ሀገርን ማነቃነቅ እንደሚችሉ በኮሜዲያን አይተናል። በተለይ 8100 አቤት በትዝታ ሄዳችሁ 8100 ብዙ ነገር አለው አይደል? አዎ 8100 ብዙ ጭውውት አለው አይደል? ከበስተጀርባው ተመልካቾቻችን እንመጣለን። በኮሮና ቫይረስ ምክንያት ሌላም የሚገርም ነገር ሰርተዋል። እያንዳንዳችሁ ጆሮ እንደደረሰ እንገምታለን። ወደዚህኛው ከመምጣታችን በፊት መነሻችን ጥንካሬ ነውና ስለ 8100 ሁለቱም የሀገር ጉዳይ ናቸው። ሁለቱም ከባድ። እኔ በስራዎቻችሁ በጣም እኮራለሁ፣ አከብራችኋለሁ። በዚህ አጋጣሚ እንደውም በሰሞኑ ሰላምታ ይኸው 8100 ላይ በጣም የሚገርሙ ጨዋታዎች አሉ። እኔ ኮምበሮ አዳልጦኝ ወደ ኋላ ወድቄ ማንም አላየኝ ከካሜራ ወጥቼ እንዴት ኮምበር ዝም ወደፊቱን ምናምን ሲሉኝ በዛ ከፊት ሆናለኝ ብዬ ስቀመጥ የተሰበረ ወንበር ነገር ነበር ትምህርት ቤት ውስጥ ትምህርት ቤቱን ላስታውሰኝ እሱ ወንበር በቃ ወደ ኋላ ወድጄ በቃ 3 ጊዜ ነው የተገለበጠ። ግን ማንም አላየኝም። ያይ እንደምዜ ብቻ ነው ዝም በል ተባብለን እዛ መሃል ላይ ወደ ኋላ የተጠጋሁት ለዚህ ነው። ሀገራዊ ጉዳይ ላይ ሁሉ ጊዜ ያለን ስሜት እንደው እንደዚህ ወደ አደባባይ የወጡት ላይ ስለሆነ ነው እንጂ ብዙ ሀገራዊ ጉዳዮች ላይ እንሳተፋለን። እኛ በ8100 ላይ ግን በጣም የገነነው የዜማው አካሄድ ያልነው ነገር በቃ በጣም ግልጽ አጭር ሁላችንም አንዳንድ ነገር ይዘን መጣ ሲገጠም 8100 በ8100 ግን ስንታየው ሃሁ የሚለው ላይ ብዙ ጨዋታዎች ሊያጫውቱ ስለሚችል ወደሱ ብትወስዱ አቀበልከው እኮ ወደ 8100 ስንመጣ በጣም የህብረት ስራ ነበርና እያንዳንዱ ሰው አሳይመንት ተሰጥቶት ቤቱ ሄዶ ይሄንን እስቲ
አስበናል። ይሄን ይዘህና እየተባለ መተን ስቱዲዮ ስንገባ ምር ብሎ የወጣበት ሁኔታ ነው ያለው። መጀመሪያ እንደ መግቢያ የተጠቀምነው ሀሁ የሚለው ድሮ እናቶቻችን ወይም ቀደምቶቹ አይ አንተ ራስንም ጨምር እኛም በልኝ እኔም ተቃቅፈን ሀሁ ነው ፊደሉን አናየው አንዴ ከስከበን ተቃቅፈን ሀሁ ነው። ይሄ ሁሉንም ሰው አጋራ። ግን በዚህ አጋጣሚ መዋለ ህጻናት የተማራል እንዴ? አሬለ የለም እኛቱን መጠየቅ አያስፈልግም። እኔ አሁን ጥሌ አስተምሮኛል ቄስ ትምህርት ቤት በፊት አስተምረኝ ነው ረስተው ነው እና 008100 የነበረው ስብስብ በጣም የሚያምር ነበረ። መልእክቱም በዛኑ መጠን የሚያምር ነበረ። በብዙ ፍራንክም አስገኝቷል። እኛም ብዙ ሰርተፍኬት ይዘን ሄደን ቀም ያለ ሰርተፍኬት አቤት አይ እግረ መንገድ ያው ለማለት ያው ነው እውነት ነው። እንደሚያው ላይ እቺን ዘጋታለች ችግር ግን እዚህ ምቴ እኮ አይ ግን የፈለገው ነገር አለ አሁን ላይ መጣል ምቴ ምዕራፍ ፕሮሞሽን የሚባል ነው። በዛ ነው የተሰራው። ኮሜዲያኖች ሁሉም ሀሳባቸውን አዋጣዋል። ሁሉም እዛ ቦታ ላይ ተረባርበው እንደዚህ በአባይ ጉዳይ የተሻለ ስራ የሰራ ነው። የኮሜዲያኖች ስብስብ ነው ብዙ እንትን የተባለው። በዛ ብዙ ገጠመኞች አሉ። ብርቄ የምትባል ኮሜዲያን አለች። ተፈሪ መንግስቱ ይባላል። ሞተር ነበር ሞተር ብስክሌት እዛች ጋር 8100 ብሎ ትራፊክ አስቆመ። ታርጋው ላይ 8100 አረጋው አስቀመጠው እና ትራፊኩ አስቆሞት ምንድነው ይሄ ሲል አባይ ነው 8100 ለዲያዝ ሲለው አንተ ግብጻዊ ነህ ማለት ነው ልትቀጣይ ኢንተረስቲንግ ማርቆስ ምን ትዝታለህ? በጣም ደስ በሚል ስሜትና ሞራል ነው። ማንም ከማንም በቃ ሳይተናነስ ደስ የሚል መንፈስ ይዘን የሰራነው የ81 ፕሮግራም በ8100 ውጤቱ እጅግ በጣም የሚገርም ነበር። ሰውም ተመልክቶታል። መመልከት ማየት ብቻም ሳይሆን ደግሞ ባስተላለፍነው መልእክት ለዚህ ለግድብ ታላቅ አስተዋጽኦ አድርጓል። እኛም ብዙ ሰርተፍኬት ይዘን ወደ ቤት ሄደን እንዴት ሰርተፍኬት በዛ? ምንድን ሰርተፍኬት በዛ ላይ ምንድነው ሰርተፍኬቱ የበዛው? ቤትዬ ውጤቱ ህዝብ ጋር ጥሩ ነገር ነበር። ለሀገራችን ነው እኛም የሰራ ነው። ያው ገንዘብ ጠብቀን አልሰራንም፣ ግን ገቢ እንዲገባ ግድቡ ላይ ፈልገናል። እኔ በጣም የማይረሳኝ ነገር ክለብ ውስጥ ማለት ነው ዲጄው ሰው እያዘዘው ተከፍቶ ሰው ይጨፍርበታል። አንድ ቀን በ8100 እኔ አይቶ መስሎኛል ይደገም 8100 አጋ እየወረዱ እና ደስ ይላል። እንደዚህ አይነት ውጤት ታመጣ ሰው ጋር ተቀባይነት ኖሮት በእንደዚህ አይነት ገንዘብ አዋጣ ለግድብህ ግን እየደነሰ ሲያደርገው ደስ ይላል። እና ግን ሰርተፍኬት በቃ እንደ ገንዘብ እየቆጠርን ነበር። በመጣ ውጤት እኛ ደስተኞች ነን። በ8100 ብዙ አመት ላይ የያዝነው ኮሜንቶች ሀብታም ሆናችኋል የሚል ጥያቄ ነው። በእርግጥ ሀብትነታችን ለሀገራችን ባደረግነው ትክክል ነው። ብር ግን እንዳልበላ ምንም ነገር ደግሞ በዚህ አይነት ጉዳይ ላይ የገንዘብ ሽራፊ እንዳልወሰድን በዚህ አጋጣሚ የኢትዮጵያ ሕዝብ ይሄን እንዲያውቁልን እንፈልጋለን። ጥሌ እንደውም እዚህ ላይ ልጨምርልህ። ወይ አሁን ለጥሌ ነው የሰጠው። እናንተ ቅድሚያ ለሴት እንደ ክፍያ ላይ ብቻ ነው። 5 የአባይ ስራ ሰርቷል። ስንታየው አይደል? 5 ሰርቷል። አባይ ናቀው ቆይ ግን ከእናንተ ማለት ሄዳለ እዛው አለ 8 ሄጀናል። 8 ሄጀ እውነት ግን እግዚአብሔር 3 መድረክ ሰርቻለሁ። እኔም ወደ እሱ 2 መድረክ ሰርቻለሁ። አንድ አራት ሄጃለሁ። እሱ 5 ማስታወቂያ ሰርቶ አባይን ግን የድል ጉዳይ ነው፣ የአጋጣሚ ጉዳይ ነው። እንደሱ አይደለም ታዲያ አንደኛ ነገር ምንድነው አሉኝ። በኋላ ላይ ደጋግሜ 5 ነው እንግዲህ ካለማጋነን ከኮሜዲያኖቹም አይደለም ከሌሎቹም አካላት 5 የሰራሁት ብቸኛው ነኝና ምንድነው ይቀብጣል አሉ። ከሄደ 6 ሊሰራ ነው 7 ሊሰራ ነው እና ማየት የለበትም የሚል ማስተያየት መጥቷል። የገጠማችሁን ያልከውን ልነግርህ ይችላል። እሺ ከሆነ ሰው ጋር ተቆራርፎ ማ ስንታየው የሆነ ሰው እዚህ አብሮ ቢሰራ እሺ ያው እሱም ስለማይጣ ከዛ እሱ ያስቆጥር ተብሏል። ሃው ከዛ እሱ ያስቆጠረ ያዚል ያኛው የተጣላው ልጅ ሃው ልጅ ዳቁሞ
የሚና አይበልብኝ ወደ ልጅነቱ ተመለሰ ማለት ነው። ዝግጅታችን ቀልድና ቁም ነገር ነው። በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እዚህ ያሉት የምትወዷቸው የምታከብሯቸው ታዋቂ ኮሜዲያኖች ናቸው። ትዝታችን ወደ ኋላ ተመልሰን 8100ን ትንሽ ቃኘት አድርገናል። ታዲያ 8100ን ከቃኘን የ8100ን ዜማውን ለትዝታ ያህል እንደው አንተኛው ተማሪች ምንድናት? ሁላችሁም አንድ ላይ በሏት። 80 ጊዜ ሩጫ ነው፣ ፈጣን ነው ዘመኑ። መኪና ለመያዝ ሞባይሉን ይጫኑ። ሀገራችን አድጋ እኛም እንድንኮራ በራሳችን ገንዘብ ብርግድቡን እንስራ። 81 የተከበራችሁ ውድ ኢትዮጵያውያን ሁሉ ይህ መልእክት ያነሳንበት ትልቅ ቁም ነገር አለን። 8100 አሁንም ቀጥሏል። ግድባችንን እንደጀመርን እንጨርሰዋለን። ግድቡም የኔ ነው። ግድቡም የኔ ነው። ግድቡ የኔ ነው። ግድቡ የኔ ነው። ግድቡ የሁላችንም ነው። ይኸው ሁላችሁም ግድቡ የሁላችንም ነው። ስለዚህ አሁንም ግድባችንን እየገነባን ጤናችንን እንጠብቃለን። ይኸው መልእክታችን። ክቡራትና ክቡራን የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። አሁን የምገኝበትን ቢሮ ከመግለጼ በፊት ወደ 1880ዎቹ ዓመተ ምህረት ውስጥ በትዝታ ልውሰዳችሁ። አጼ ምኒልክና ቢትወደድ አልፍሬድ ጋር ልውሰዳችሁ። አጼ ምኒልክ ያን ጊዜ የሸዋ ንጉሥ ነበሩ። አልፍሬድ ኢልግ ከስዊዘርላንድ መጥቶ እዚህ የምህንድስና ሙያውን ማለትም እዚያ ስዊዘርላንድ የነበረውን ቴክኖሎጂ ወደ ኢትዮጵያ ለማሻገር እዚህ ተገኝቶ ነበር። የመጀመሪያው ግንኙነታቸው ላይ አጼ ምኒልክ ቢትወደድ አልፍሬድን ጫማ ስራልኝ አሉት። አልፍሬድም ግራ ገባው። ጫማ? አዎ ጫማ ስራልኝ አሉት። ወዲያውም ቃላቸውን ተቀብሎ የመጀመሪያው ያግባባቸውን ጫማ ሰራላቸው። አጼ ምኒልክም ጫማውን በተረከቡና እግራቸው ላይ በተጫሙት ጊዜ እጅግም ደስ አላቸው ይላል ጳውሎስ ኞኞ መጽሐፍት ውስጥ። ግንኙነታቸው ቀጠለና አልፍሬድ ይዞ የመጣውን የቧንቧና የባቡር ቴክኖሎጂ እዚህ ኢትዮጵያ ውስጥ እንዲተገበር ከምኒልክ ጋር ያወጉ ጀመር። ምኒልክም ለቴክኖሎጂ እጅግ ቅርብ ነበሩና ደስተኛ ሆኑ። ታዲያ ያኔ ምኒልክ የሸዋ ንጉሥ ነበሩና የባቡር መንገድ መዘርጋት መፈለጋቸውንና የባቡር ቴክኖሎጂ ኢትዮጵያ ውስጥ እንዲገባ እፈልጋለሁ ብለው የበላያቸውን አጼ ዮሐንስን ይጠይቃሉ። አጼ ዮሐንስም ከመኳንንቱ ጋር ተማክረው ምኒልክ መገንባት የሚችሉት በሸዋ ውስጥ ብቻ ነው እንጂ ከዚያ ያለፈ የባቡር መንገድም እንዲሁም ባቡርን መገንባት አትችልም ብለው መለሱላቸው። ምኒልክም ለቴክኖሎጂ እንደጓጉ ዝም አሉ። ወዲያውም የአጼ ዮሐንስን ሞት ተከትሎ አጼ ምኒልክ ንጉሠ ነገሥትነታቸውን ከተቀቡ በኋላ ጥቅምት ወር ላይ ልብ በሉ፣ ጥቅምት ወር ላይ ንግስናቸውን ተቀብለው ህዳር ላይ የባቡር ቴክኖሎጂ እንዲጀመር አደረጉ። ምን ያህል ጉጉ እንደነበሩ እንግዲህ ታሪክ ይመሰክራል። ዳግማዊ አጼ ምኒልክ ከዚያም በኋላ በ1890 ዓመተ ምህረት ከአልፍሬድ ኢልግ ጋር በመማከር ይህ ቴክኖሎጂ ከፈረንሳይ ጋር አብሮ በመሆን እንዲጀመር አደረጉ። በመቀጠልም ለ20 ዓመታት ፈጅቶ በ1910 ዓመተ ምህረት ተገባደደ። በያላችሁበት እነዚህን ባለውለታዎቻችንን ዛሬ እናስባቸው። አለ ምክንያት አይደለም የጠቀስኳቸው። ዛሬ የምገኘው አቶ ጥላሁን ሳርካ ቢሮ ነው።
አቶ ጥላሁን ሳርካን ለምታውቋቸው ታውቋቸዋላችሁ፣ ለማታውቋቸው ደግሞ ጥቂት ስለሳቸው ልበላችሁ። አቶ ጥላሁን ሳርካ እንግዲህ በደቡብ የውሃ ስራዎች ኮርፖሬሽን በዋና ስራ አስፈጻሚነት ከዚያም በመቀጠል ደግሞ የናዝሬት ትራክተር ፋብሪካን በዋና ስራ አስኪያጅነት እንዲሁም በተገጣጣሚ አካላት ማምረቻ ድርጅት ውስጥ በምክትል ስራ አስኪያጅነት ከዚያም በመቀጠል በኢትዮጵያ ምድር ባቡር ኮርፖሬሽን ውስጥ በምክትል ስራ አስፈጻሚነት ጀምረው ይሄው አሁን ያሉበት በዋና ዳይሬክተርነት ከፍተኛ ኃላፊነት ላይ ይገኛሉ። አቶ ጥላሁን ሳርካ የኢትዮ ጅቡቲ የባቡር ትራንስፖርት አክሲዮን ማህበር ዋና ዳይሬክተር፣ እንኳን ለብርሃነ ትንሣኤው በሰላም አደረሰዎት። እንኳን አብሮ አደረሳችሁ። በመላው የኢትዮ ጅቡቲ ትራንስፖርት አክሲዮን ማህበር ሰራተኞች በቤተሰቦችም ስም በጣም እጅግ አድርጌ አመሰግናችኋለሁ። እንኳን አብሮ አደረሰን። ዛሬ አመት በዓል ሆኖ ይህን ጊዜ ስለሰጡን በታምሩ ፕሮዳክሽን ስም ከፍ ያለ ምስጋናዬን በድጋሚ ያቀርባለሁ። አቶ ጥላሁን ሳርካ እስኪ ያለፉባቸውን ነገሮች እንደው ጠቀስ ጠቀስ እያደረጉ ልበል ጨዋወት። በሙያ መሀንዲስ ነኝ። መካኒካል ኢንጂነሪንግ የዛሬ 32 ዓመት ነው የጨረስኩት። ያ ማለት 1980 ነው በእኛ በኢትዮጵያ አቆጣጠር። መጀመሪያ ታገለግሉ ነበር? አዎ በግድ ነው። እንትን ማለትም አይቻልም፣ አልሄድም ወደ ተመደብኩበት ማለትም አይቻልም። በሀገር ውስጥ ደህንነት ታድነህ ነው ወደ ስራ የምትመለሰው። ማን አስተምሮ ወደ ይችላል። እና እንደ አጋጣሚ እኔ ኢጣዬን ሳወጣ ሄጄ የደረሰኝ ገንዘብ ሚኒስቴር ነው። መካኒካል ኢንጂነር ሆኖ ገንዘብ ሚኒስቴር ለመመደብ ምናልባት በኢትዮጵያ ውስጥ እኔ ብቸኛ ሰው ነው ይችላል። በአላማ ነው የመጣሁና ስራህን ቀጥላለኝ። ከዛ አንድ ክፍል ሰጡኝ፣ የጥገናና የሽያጭ ክፍል ኃላፊነት የሚል እና ስራዬን የጀመርኩት ክፍል ኃላፊ ሆኜ ነው። ሲጀመር ገና 2 ዓመት እንደሰራሁኝ ዋና ክፍል ኃላፊ ያደረጉኝ። ክልላችሁን አልሙ የሚል ፕሪንሲፕል ነበረው በአቶ ታምራት ላይኔ ጠቅላይ ሚኒስትርነት ዘመን። ከዛ እኔ ትውልዴ ወደ ወላይታ ስለሆነ ደቡብ የዛኔ ገና እየተመሰረተ ነበረ፣ ወደ አዋሳ እንዲሄድ ተደረገ። ከአዋሳ እኔ የተወለድኩበት ወደ 200 ኪሎ ሜትር ወደ ወላይታ ሶዶ ስትሄድ በሀዲያና በወላይታ ወደ ወላይታ ክልል ሆኖ ቦዲቲና ሾኔ መካከል ነው እና አባቴ በደም ሀዲያ ነው፣ እናቴ ወላይታ ነች። እኔ አሁን ማንህ ብትለኝ ያው ወላይተኛ እየተናገርኩ ያለው ያደኩ ወላይታ ነኝ። ግን ሀዲያም ለኔ ያው ዘሮቼ ናቸውና ሁለቱንም ሆኜ ነው ያደኩት። ከዚህኛውም ባህል ከዚህኛውም ባህል። ከዛ ይባስ ብሎ ደግሞ እንዲያውም ባለቤቴ አማራ ሆነችና አሁን የበለጠ ሞር ኢትዮጵያዊ። በጣም የተቸገርንበት የውሃ ስራ ነው። ስለዚህ ሄድና ውሃ ስራዎችን አደራጅተ ምራ ተባልኩኝ። በዛ ወደ ደቡብ ውሃ ስራዎች ኮንስትራክሽን እና እሱንም አስጀምሬ የዛ ስራ አስኪያጅ ሆኜ 10 ዓመት እዛ አገልግያለሁ። ያው እዛ ኢንተርፕራይዝም ሆኜ በአንዳንድ የጨርቃ ጨርቅ ቦርድ የዱቄት ፋብሪካውም እዛ ስላለ የዛም ቦርድ አባልም ሰብሳቢም ሆኜ እሰራ ነበር። በዛ በተመሰረተ ግንኙነት የመንግስት ልማት ድርጅት ለምን ናዝሬት ላይ ሄደ ትራክተር ፋብሪካን አትይዝልንም ብሎ ሪከመንድ ሲያደርጉኝ 6 ሆነን ተወዳደርንና የኔ ልምድና ባክግራውንድ የተሻለ ሆኖ ተገኘ። በዛው የናዝሬት ትራክተር ስራ አስኪያጅ ሆንኩኝና 3 ዓመት እሱንም መርቼ ከዛ ነው ወደ አዲስ አበባ ደግሞ የመጣሁት። ስለዚህ አዲስ አበባ ስራ ጀመርኩ፣ ወደ አዋሳ ሄድኩ፣ በናዝሬት በኩል አድርጌ ወደ አዲስ አበባ እንደገና ገባው። እንግዲህ የተገጣጣሚ ህንፃ አካላት ማምረቻ ድርጅት እዛ ምክትል ዋና ስራ አስፈጻሚ ሆኜ ፕሪካስት ቢም የሚባለው እነዚህ በፍጥነት የቤትን ችግር ለመፍታት የሚያገለግሉ ግብአቶች እዛ ይመረቱ ነበር። በክቡር አቶ ኃይለማርያም ሪኮመንዴሽን ደግሞ ባቡር አዲስ ፕሮጀክት ስለሆነ ኦፕሬሽኑን ለማደራጀት ትችላለ ብዬ ስለታሰብኩኝ ወደ ባቡር ምክትል ዋና ስራ አስፈጻሚ ብዬ ተወኜ በኦፕሬሽን ለማደራጀት ገባው። ኦፕሬሽኑን አደራጅቼ የአዲስ አበባ ቀላል ባቡርን ፋንክሽናል እንዲሆን ካረኩ በኋላ ደግሞ የኢትዮ ጅቡቲ መጣ። ኢትዮ ጅቡቲ በጣም ትልቅ ታሪክ አለው። ያው ከስምምነት ጀምሮ ከጅቡቲ ጋር ከቻይና ጋር ኔጎሽዬሽን ፕሮሰሱ በጣም አልፊ ነበረ እና ያ ሁሉ ፕሮሰስ ተጠናቆ ያው ባቡሩ አሁን ለመሄድ በቃ አላለሁ። ብዙ ቻሌንጅ አልፈዋል። ምክንያቱም አንድ ጊዜ እንደተቋረጠም አስታውሳለሁ። የባቡር ዝርጋታው የጥራት ቁጥጥር ካስደረጉ በኋላ እንደገና የሀዲድ የቀየሩበትም ሁኔታ ያለ ያስቀየሩበት ሁኔታ ያለ ይመስለኛል።
እሱ መለስ ብለን እንጫወት። ለምንድን ነው ብዙ ከሰራችሁ በኋላ አንዳንድ የሚፈርሰው ላልከኝ ጥያቄ ከሴፍቲ ጋር ምንም አይነት የሰው ህይወት የሰው ምቾት ከአደጋ የጸዳ እንዲሆን ይሄ ስርዓት ሙሉ ለሙሉ ጥራቱ ተጠብቆ መገንባት ስላለበት ነው። እየተጨዋወትን ያለነው የበዓል ወግ ነው። ዝግጅታችን የትንሣኤን ፋሲካ በየቤታችን የሚል ነው። አዘጋጆች ታምሩ ፕሮዳክሽን ናቸው። አቶ ጥላሁን ዳግማዊ አጼ ምኒልክ ከቢትወደድ አልፍሬድ ኢልግ ጋር በመሆን እንዲሁም ከፈረንሳዮቹ ጋር በመሆን ከ1890 ዓ.ም እስከ 1910 ዓ.ም ድረስ 20 ዓመት ፈጀባቸው። አቶ ጥላሁን ጅቡቲን ይዘው ስታፋቸውን ይዘው ከቻይናዎቹ ጋር ምን ያህል ጊዜ ዓመት ፈጀባቸው? ድርድሩ ነው ብዙ ጊዜ ፈጀ። እውነት ለመናገር ድርድሩ ማለት ከቻይና ኤግዚም ባንክ ነበረ ወደ 70% የሚሆነው ገንዘብ የሚገኝ ነበረው እና እንግዲህ መንግስት በኢትዮጵያ በኩል የእድገትና ትራንስፎርሜሽን እቅድ የመጀመሪያው ይሄ GTP 1 የምንባለው ማለት ነው ለኢትዮጵያ 5000 ኪሎ ሜትር ያህል የባቡር መስመር ካርታ ተሰራ። በ1 ኪሎ ሜትር በአማካይ እንግዲህ ባቡሩ የሚወስድ የነበረው የዛን ጊዜ ድርድር ሲደረግ ወደ $4 ሚሊዮን ነው። ያ ማለት አሁን ባለው ምንዛሬ በ30 እንኳን ይባዛ ቢባል ወደ 120 ሚሊዮን ብር ማለት ነው 1 ኪሎ ሜትር የሚወስደው። አንድ ላይ ግን 6-7 ዓመት ማለት ይቻላል ወስዶ ተሳካ። ኢትዮጵያን የሚያስተሳስራትን ባቡር ሳይ አንድነታችን ይመጣል አይምሮዬ ውስጥ። ተምሳሌትነቱ ከአንድነት ጋር አይያያዝም? እንደው ሲያስቡት ዝም ብሎ አሁን ፕላኑን በምናቦ ሲያስቡት ኢትዮጵያን እንዲህ የሚያስተሳስራት ገመድ አይነት ነገር አይመስልም? እውነት ነው እኮ። አውሮፓን ምሳሌ ማድረግ እኮ እንችላለን። አውሮፓ 27 ሀገሮች ናቸው። 27 ሀገር ሆነው እኮ ባቡር የማይሄድበት የአውሮፓ ሀገር የለም። የሰውን ሞቢሊቲ ቀላል ያደርገዋል። እዚህ ጫፍ ያለው ሰው እዛ ጫፍ ካለው ሰው ጋር አይፈራራም፣ ይገናኛል፣ ቅርብ ይሆናል። ሰው በተቀራረበ ቁጥር ደግሞ በአማርኛው መወለድ ቋንቋ ነው አይደለም የሚባለው። የመጀመሪያው የባቡር ጉዞ ከአዲስ አበባ ተነስቶ ጅቡቲ የገባ ቀን ምን አይነት ስሜት ነበሩት? የመጀመሪያ ልጄን የወለድኩ ቀንና ይሄ ባቡር ሄዶ በሰላም እነዚህን ባለስልጣናት ይዞ ጅቡቲ የገባ ጊዜ የተሰሰትኩት ደስታ በህይወቴ ደስ ያሉኝ ጊዜያት ብለህ ብትጠይቀኝ የምገልጻቸው ናቸው። ከኢትዮጵያ መሪዎች የሚያደንቁት ማንን ነው? ከጥንት እስከ አሁን እስካለንበት ትምህርት ቤት ሆነን የአጼ ቴዎድሮስ ታሪክ በጣም ይነሽጠኝ ነበር። ኢትዮጵያ ውስጥ በጣም ጠንካራ ስራ አስኪያጅ ነው፣ ተምሳሌት ነው የሚሉት ኩባንያዎችን በማስተዳደር ረዥም ዓመት ካስቆጠሩ ስራ አስኪያጆች ውስጥ ለርሶ ማን ነው ጠንካራ ስራ አስኪያጅ? በጣም የሚገርመኝ ስራ አስኪያጅ አቶ ተወልደ ገብረ ማርያም ነው፣ የኢትዮጵያ አየር መንገድ። ከሳቸው በፊትም አቶ ግርማ ዋቄን አደንቃቸው ነበረ። አቶ ተወልደን የማደንቀው እንትን የቻሌንጅ ማግኔት ነው፣ አሁንም ራሱ ማለት ነው። እና በዚህ አይነት ኢንቫይሮንመንት ውስጥ አየር መንገድን የሚያክል 10,000 እና ከዛ በላይ የሆነ ሰራተኛ ይዘው ከ120 መዳረሻዎች በላይ መምራት ለኔ በጣም በጣም እንዴት ነው የሰውዬ እንቅልፍ ተኝቶስ የሚያድረው የሚል ሀሳብ አለኝ። የተከበራችሁ ተመልካቾቻችን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ይህ የትንሣኤን ፋሲካ በየቤታችን የተሰኘው ልዩ የበዓል መዝናኛ ዝግጅታችን ነው። አዘጋጆች ታምሩ ፕሮዳክሽን ናቸው። ሁሌ በዓል ሲመጣ በልጅነት ወላይታ ውስጥ ከሚመገቡት የበዓል ምግቦች አይኖ ላይ ድቅን የሚለው የትኛው ነው? አሁን እንግዲህ ወላይታን ሊታማ እንዳይሆን እንጂ ጥሬ ስጋና ዳጣ ነው። በመጀመሪያ ደረጃ ያው አሁን እኮ ጥሬ ስጋ የወላይታ ብቻ አይደለም፣ ኦልሞስት የኢትዮጵያ ሕዝብ ሱስ ሆኗል። ስለዚህ እኔም ያው ጥሬ ስጋ በዳጣ ነው። ልጅነትና የበዓል ትዝታ
እኔ እንግዲህ እስከ 6ኛ ኮምፕሊትሊ ገጠር ነበርኩ። ወላይታ ውስጥ የእንሰት ውጤቶች የሆኑት እንደ ሙቾ የሚባሉ ቡላውን እንደ ፍርፍር አድርገው ይሰሩታል። በጣም 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 እንጓጓለን ከእናቶቻችን ስር ማለት ነው። የአቀራረብ ስርዓት አለው። ግን እስከሚቀርብም እናቶቻችን አስቸግረን ቶሎ እንዲያጎርሱን እንጠይቃቸው ነበር ማለት ነው። በጣም የሚጣፍጥ ነገር ነው። ይሄ ሙቾ የሚባል አለ፣ ከኢንሰት የሚሰራ ከቡላ የሚሰራ ባጭራ የሚባል አለ፣ ከቆጮ የሚሰራ። ቆጮውን ያው ታውቀዋለህ፣ ወላይታ የተለያየ ወርቄ ቆጮ የሚባል አለ። የቆጮ ስሞች ራሳቸው ብዙ ናቸው። እነዚህ ሁሉ መስቀልን ተከትለው ይመጡ ናቸው። ገበያው ራሱ ለየት ይላል። የእብድ ገበያ የሚባል ሁሉ አለ። የእብድ ገበያ? አዎ፣ ጎሻጊያ ይላሉ። ጎሻጊያ ማለት የእብድ ገበያ ማለት። መቼ ነው ወደ ትዳር የመጡት? ምን ያህል ልጆችስ አፍርተዋል? በዓል ይዘው ይገባሉ ወይ? ባህላዊ ትውፊቶቹን ያሳዩዋቸዋል ወይ? እንዲያውቁ ያደርጓቸዋል ወይ? በዚህ አጋጣሚ ጥሩ ጥያቄ ነው። እኔ እና ባለቤቴ የተገናኘ ነው ትምህርት ቤት ሆነን ነው። እሷ የኮቶቤ ኮሌጅ ላይ ስትማር ነበር። እኔ ደግሞ አዲስ አበባ ዩኒቨርሲቲ ነበርኩኝ እና በእኔና በእሷ መካከል ያጎቴ ልጅ ነበረች። አሁን ሞታለች፣ በህይወት የለችም። ነፍሷን ይማረውና እኔ እሷን ለመጠየቅ ኮቶቤ ሄዳለሁኝ። ያጎቴ ልጅ ደግሞ ከባለቤቴ ጋር አይለያዩ እና እርጎ በስሙኒ ይሸጥ ነበር ኮቶቤ። አንድም ያው ወተቱን ፍለጋ ነው፣ ሁለተኛ ደግሞ ያጎት ልጅ ጥየቃ ነው። ሲከድ ከባለቤቴ ጋር እንደው እርጎና ዘመድ ምክንያት ይሁን እንጂ ዋናው ጉዳይ ሌላ ነው። ልጆቼ ያው እዛው በባህሉ ውስጥ ነው ያደጉት ለማለት ይቻላል። የኔንም ፍላጎት አይጠይቁም። ተነስተው መሄድ ሲያሰኛቸው ይሄዳሉ። ቋንቋውንም ባህሉንም ይችላሉ። በዚህ አጋጣሚ ለልጆቹ ከእርሶ ጥንካሬ ምን እንዲማሩ ይፈልጋሉ? በጣም ነው የምወዳቸው። እግዚአብሔር 2 ልጆች ነው የሰጠኝ። 2000 ያድርግልኝ። አሜን። ኮሌጅ ነው ያሉት አሁን ሁለቱም። እንደሚቀናቸው ተስፋ አለኝ። እግዚአብሔር እኔም በምጠራው መድኃኔዓለም ያሰባችሁትን ያሳካላችሁ፣ ለቁም ነገር የበቃችሁ ሁኑ። ለሀገራችሁ ለኢትዮጵያ አስተዋጽኦ የምታደርጉ እንጸልያለሁ። እናንተም በዚህ ዓላማችሁ አድርጋችሁ መሄድ አለባችሁ። የለም ኢትዮጵያዊ በመሆናችሁ የታደላችሁ ናችሁ እላለሁ። አቶ ጥላሁን ሳረካ ቀረ የሚሉት ካለ? ደስ የሚለኝ የነበረው እንዲያው አንዳንድ ከህብረተሰቡ ክፍል በዚህ ፋሲካ በሽታውም ጠፍቶ በባቡር እየሄድን ብናከብር በጣም ደስ ይለኝ ነበረ። በጣም ዘመናዊ ባቡር ነው ያለን። ይሄን አጋጣሚ ተጠቅሜ ባቡሩን በተለይ የመንገደኛውን ባቡር ሞክሩት። አጭርም የሆነ ረዥም ጉዞ ተጓዙበት። ባቡሩ የእናንተ ነው። እንኳን አደረሳችሁ በድጋሚ እላለሁ። የተከበራችሁ ተመልካቾቻችን ዝግጅታችንን በየቤታችሁ ሆናችሁ የምትከታተሉ ሁሉ ይኸው አቶ ጥላሁን ሳርካን እንዲህ ብዬ ተሰናበትኳቸው። የበለጠ ከበሬታን ይገልጻል። እናንተም ለጊዜው ከእጅ ሰላምታ ተቆጥባችሁ ሰላም እንድትባባሉ በአክብሮት ጠይቃለሁ። መልካም በዓል ይሁንልዎት ከነመላ ቤተሰቦ። መላው የክርስትና እምነት ተከታዮች በሙሉ እንኳን ለትንሣኤ በዓል አደረሳችሁ። አመሰግናለሁ። መልካም በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። እየተከታተላችሁ ያላችሁት የትንሣኤው ፋሲካ በየቤታችን የተሰኘውን ልዩ የበዓል ፕሮግራማችንን ነው። አሁን ደግሞ ታምሩ ብርሃኑ ፋሲካ እና እንቁላል በሚል እንቁላልን ከትንሣኤ በዓል ጋር አያይዞ እንዲያቀርቡልናል።
ወዳጅ በእልልታ ሊድረን ሆ ብሎ ሊደለቅ ሊጨፈር ዘፋኝ ተቀብሎ ቀጠሮ ነበረን። ናፍቆቴን ልወጣ ናፍቆትሽን ላስወጣ ፍቅርን ልንዘራ ውሃ ልናጠጣ ኮትኩተን ልናርም ዘርም ልንዘራ ልናጭድ አልመን ልንከት ጎተራ ቀጠሮ ነበረን። ልንሸሽ ልንርቅ ከኃጢአት ወናፍ ልንባረክ ቀርበን ከፈጣሪ ደጃፍ ቀለበቱን ባርኮ ካህን ሊመርቀን ከመንበሩ ቀርበን ቃሉን ጠርቶ ሊያስረን ቀጠሮ ነበረን። በዳግማ ትንሣኤ ሊመታ ከበሮ የዘመናት ፍቅር ሊታሰር ቋጠሮ አፍን ልናዘጋ ያሽሟሪ ወሬኛ ቤተሰብ አዝማዱ ሊኮራብን በኛ ቀጠሮ ነበረን። በየጎራው ከፍለን ታዳሚ ልንጠራ በሰርጋችን ዕለት እንዲነሳ አዋራ ልንነግስ ዕለቱን ሊሆን የኛ ተራ በሚዜ ታጅበን ልንደምቅ ልንኮራ ቀጠሮ ነበረን። ታዳሚው ጨፍሮ የልቡ ሲደርስ እሽኮኮ ልንባል ለደቂቃ ንግስ የማሙሽ የሚሚ እናትና አባት ምኞት ሲመኙልን ለዛሬ ዓመት ቀጠሮ ነበረን። እያንዳንዱን ቀናት ስናፍቃት ኖሬ ማን ነው የመረገው ህልሜ ላይ መረሬ? ማን ነው ተጠያቂ ምኞቴን ነጣቂ? ማንንስ ልጠይቅ ጠላቂ አዋቂ? ቀጠሮ ነበረን። የአየር የምድሩ የባህር ባቡሩ ከጉዞ ተገቱ ተዘጋ አውታሩ ፈጣን የነበረው የምኞት ፈረሴን ተቀማሁ ልጓሙን አሳቀቃት ነፍሴን ቀጠሮ ነበረን። መቼ ነው የሚፈካው ደመናው ተገፎ ይህ ጭጋግ ክፉ ቀን ከላያችን አልፎ? እንዴትስ ልመነው የከርሞን ቀጠሮ ሌላኛው ተህዋስ ቢመጣስ ተባሮ? ቀጠሮ ነበረን። ንገሩኝ ፈላስፎች ፈልስፉ ጠቢቦች ተንብዩ ተንባዮች መላምጡ መለኞች ያራራ ቀንን ጠንቅ እንዳያንሰራፋ በአምሳሉ የፈጠረው እንዳያንቀላፋ ቀጠሮ ነበረን። መልሼ እንድተልም የጋብቻ ቀኔን ወግና ማረጌን የናፈኳት ሰርጌን ንገረኝ በዚህ ቀን ቀጠሮ ያዝ በለኝ። ማንም አያውቀውም ፈጣሪ ንገረኝ። ማንም አያውቀውም አምላኬ ንገረኝ። ታምሩ ብርሃኑ ነኝ። 2012 የትንሣኤ በዓል ዕለት። ይህ ግጥም በአሁኑ ወቅት በሕክምና ሙያ ላይ ላሉ የኮሮና ቫይረስን ያመጣብንን ወረርሽኝ ለመከላከል በስራ ላይ ላሉት የሕክምና ባለሙያዎቻችን ክብር ይሁንልን። እናከብራችኋለን፣ እንወዳችኋለን። መልካም በዓል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል ነስቶ ለተነሳበት የትንሣኤ በዓል እንኳን በደህና አደረሳችሁ። በዚህ በታምሩ ብርሃኑ ልዩ ፕሮግራም ላይ ተገኝቼ አንድ ግጥም እንዳነብላችሁ ስለተጋበዝኩ በጣም ደስ ብሎኛል። ወደ ግጥሜ ከመግባቴ በፊት አንድ ነገር ለማስታወስ ፈልጋለሁ። ሰሞኑን በዚህ በህማማት ሰሞን የካ ኮተቤ የሚገኘውን የኮቪድ-19 ህሙማን ሆስፒታል ተገኝቼ ነበር። እዛ የሐኪሞቹን ህይወት ለማየት ችያለሁ። ከመጋቢት 4 ጀምሮ ደግሞዋለሁ፣ ከመጋቢት 4 ጀምሮ ከአንድ ወር በላይ ልጆቻቸውን፣ ፍቅረኛቸውን፣ ሚስታቸውን፣ ባላቸውን ሳያገኙ ሌት ተቀን ከሚሰሩ የጊዜው ጀግና ሐኪሞች ጋራ ነው ያሳለፍኩት። ከሚወዱት ሰው ጋራ ለአንድ ወር ለሁለት ወር አይደለም ለአንድ ቀን መለያየት ምን ያህል ዘላለም እንደሆነ ታውቁታላችሁ። እነኚህ ሰዎች በዚህ ሁኔታ እኛን ለማገልገል ተገኝተዋል። በአንድ በኩል መልእክት ማስተላለፍ የምፈልገው ለእነኚህ ሰዎች ድካም ስንል በእኛ ምክንያት ነው። በእኛ አለመጠንቀቅ ምክንያት ከቤታቸው ከልጆቻቸው እኛ ከልጆቻችን ከቤተሰባችን ጋር ሆነን ይህን በዓል እያከበርን ነው። እነሱ ግን ለዚህ አልታደሉም። በእኛ አለመጠንቀቅ ነው ይሄ ሁሉ የሆነውና እባካችሁ በመንጠቀቅ የእነሱን ድካም እናቅልላቸው የሚለውን መልእክት አስተላልፋለሁ። በዚህ በኮቪድ-19 ምክንያት የተለያዩት እነሱ ብቻ አይደለም፣ ሊጋቡ በቀጠሮ ላይ ያሉ
ውጭ ሀገር ሄደው እንመለሳለን ብለው ሲጠብቁ ድንገት የተዘጋባቸው ብዙ ቤተሰቦች እንደተለያዩ አውቃለሁ። ለነሱም እቺ የአንድ ቀን መለየት እንኳን ዘላለም እንደሆነች ምን ያህል ከባድ እንደሆነ በማሰብ ዛሬ ታምሩ ብርሃኑ ሲጠራኝ እቺን ግጥም ለነሱ መታሰቢያ አድርጌ ለማንበብ ነው እዚህ የተገኘሁት። የግጥሙ ርዕስ የፍቅር ቀጠሮ የተሰኘ ነው። እግሮቼን ተክዬ ቀኔን አስረዝሜ በሄድሽበት መንገድ ልቤ እንደነጎደ ስንት ነገር መጣ ስንት ነገር ሄደ ስንት ጊዜስ ነጋ ስንቴ ጎህ ቀደደ ስንቴ ዝናብ ጣለ ስንት ጊዜ አባራ ትመጫለሽ ብዬ በቆምኩበት ስፍራ ስንቴ አድማሱን ማተርኩ ስንትና ስንት ዓመት አንገቴን አስግጌ በራስ ዳሸን ቁመት በአክሱም ቁመና በላሊበላ ዕድሜ በቀጠርሽን ስፍራ ስጠብቅሽ ቆሜ ስንት ሳቅ አለፈ ስንትና ስንት እንባ ስንቴስ ክረምት ሆነ ስንቴ ጸደይ ጠባ ስንቱ ተገናኘ ስንቱ ሰው ተጋባ ሽል ስንቴ ልጅ ሆነ ስንትስ ጊዜ አረጀ ስንት ኮት ጨረሰ ስንት እንጀራ ፈጀ ስንት አይነት ሞታየው ስንት አይነት ፍጻሜ በአክሱም ቁመና በላሊበላ ዕድሜ በቆምኩበት ስፍራ ስጠብቅሽ ቆሜ ስንት ውበት አለፈ ስንት ውበት ነጎደ ስንት ትውልድ መጣ ስንት ትውልድ ሄደ ስንት እውነት ከፍ አለ ስንት እውነት ወረደ ስንት ዓለም ተሻረ ስንት ዓለም ነገሰ ስንት አገር ተሰራ ስንት አገር ፈረሰ ስንት ሺህ ዓመት ሸኘው ስንት ሺህ ተቀበልኩ እዚያች ስፍራ ቆሜ አንቺን እየጠበቅኩ እግሬን አስረዝሜ ቆየሁና በላሊበላ ዕድሜ በአክሱም ቁመና ሳትመጪ ወደኔ ሳላገኘሽ ገና ብዙ ነገር መጥቶ ብዙ ነገር ያልፋል የራስ ዳሸን ራስ አንገቱን ይደፋል አክሱምም ተንዶ እንደ ጨው ይረግፋል ላሊበላም ወርዶ ቁልቁል ይነጠፋል ሰማይና ምድርም ያልፋሉ ታያለሽ እኔ ግን እዛው ነኝ አንቺ እስክትመለሽ መልካም በዓል ጋጆቻችን ሽልማት አለ ሽልማቱ አመት ባልን በደንብ የሚሸፍን ምንም ጥያቄ የለው በግ ዶሮ እንቁላል ቂቤ አረ ይሸፍናል ውድ የሚባለውን በጉሪ ጥያቄ ሲባል ሁሉም ሰው እንግዲህ ምን እንዳሰበ አላውቅም ዝም ተባብሏልና የመጀመሪያዋ ተጠያቂ ቤቲ ዋኖስ ዝግጁ ጥያቄውን ለመመለስ 30 ሰከንዶች ብቻ ነው የሚሰጥሽ እሺ ማስፈራሪያው በዛ ከጥያቄው በላይ በአሁኑ ወቅት በኢትዮጵያ ውስጥ በከፍተኛ አመራር ስራ ላይ ያሉ 3 ሴት ሚኒስትሮች ሙሉ ስም ጥቀሽ የሰላም ሚኒስቴር ወይዘሮ ሙፈሪያት ከማል ካሚል እሺ የባህል ሚኒስቴር ስማቸው ጠፋብኝ ብሎ ነገር የለም ወይዘሮ ብዙነሽ ወይዘሮ ሂሩት የጤና ሚኒስቴር ይቅርታ እንግዲህ አሁን ስማቸው በዚህ 30 ሰከንድ ስለያስፈልግ ራሴ የሀዘን መከላከያ ሚኒስቴር ቤት ዋኖስ የሚያግዛት አለ አዎ የፍርድ ቤት አቃቢ ህግ አዳነች አበቤ እሺ የኛው ሚኒስቴር ዶክተር ሂሩት ባህል ሚኒስቴር ባህል ሚኒስቴር 3 ተጠቅሷል ስለዚህ አልመለስሽም አዎ አንድ ነው የተጠቀሰው ስማቸው ሙሉ ስማቸውን ጥቀሽ ነው የሚለው አዝናለሁ ኮሜዲያን ጥላሁን እልፍነህ በአዲስ አበባ ውስጥ ቀምቤሮ የምትባል አካባቢ አለች ወይም ሰፈር አለች ይህች ሰፈር የት አካባቢ ናት ቀምቤሮ ብሩክርብኝ እንጂ የባል መድኃኒት ነው እንጂ ሰፈር እኔ በትክክል መልሷል እንዲህ አይነት የሰፈር ስም የለም ስንቴ ላንተ 15 ሰከንድ ነው ማደርግልህ እንደ ጥያቄው ክብደትና ቅለት ሰከንዱ ከፍም ዝቅም ሊል ይችላል ይሄ ያዘጋጁ ህግ ነው ሁሌም በማሸሞር ቀልድ የሚናገሩ ቅርብ ጊዜ ድረስ ስማቸው በተረት ውስጥ የሚገባ
ከቀድሞ መኳንንቶች አጠገብ ብዙ ጊዜ አጫዋች ተመልካቾቻችን እንግዲህ ጥላሁን እልፍነህና ስንቴ አንዳንድ ጥያቄ መልሰዋል። አሁን ወደ ምንቴ በሆሊውድ ከምናውቃቸው 30 ሰከንድ ሰጣል። ደግሞ እንግሊዘኛ እንደ ልብ ነው የምትነዳው አውቃለሁ። ለአንተ እንግሊዘኛ እንደው ማለት ምንድነው? ፊት ለፊትም ሰውን ፊት ለፊትም እንደ መድገም ነው በቃ። ትርጉም ላይ መድኃኒት የፈጠን እንግሊዘኛ በኋላ እነግርሃለሁ። በዓለም ታዋቂ የሆኑ በተለይም በሆሊውድ ኮሜዲያንን 5 ጥቀስ። እሺ ዴቭ ቻፕሊን ዴቭ ቻፕሊን። እሺ ግድ የለም በኋላ እናጣራው የለም። ዴቭ ቻፕሊን። እሺ ኤዲ መርፊ። ቴንክ ዩ። እሺ ቴንክ ዩ። እሺ ማንም ይነግረን? አይ ነኝ ከውስጤ ነው። ተደራጅታችሁ ስለ መርፌ ነው ያወራው። አይ ኤዲ መርፊ አይሰራም። ኤዲ መርፊን አይሰራም። ኤዲ ሰዓትን ነው የምትጨርሰው። ኤዲ መርፊን አይሰራም። እሺ በቃ አዎ አለቀ። በቃ መኒቶክስ። አይ ምን መኒቶክስ አይ ዋናዎቹን ትተህ ተው አንተ ረፍ አንተ። ይሄ ለማሸነፍ ሚስተር ቢን። ቢን። እሺ ሚስተር ቢን እኮ ሆሊውድ ነው እንዴ ያለው? ሰርታል ሆሊውድ። እሺ እየተመላለሰ እየተመላለሰ 30 ሰከንድ አልኩ። 30 ሰከንድ አልኩ። ቢሆንም አራተኛ ነው። እሺ እሺ ሌላ ማርቲን ሎረንስ። እሺ ማርቲን ሎረንስ። አዎ ጂም ኬሪ። ኧረ መዓት ነው። ዴቭ ቻፕሊን። አልመለስክም። አይ ዴቭ ቻፕሊን ብለሃል እኮ ይኸው ብዬ መስሎኝ አልመለስክም። ስለዚህ አልመለስክም። ሽልማቱ አይመለከትም። ለማርቆስ የምሰጠው 15 ሰከንድ ነው። ቆሪያሌው አሁን መፋጠጥ ነው። ልክ ጥያቄዋ ስታልቅ 15 ሰከንድ ነው። ታ አድርገን የምትመልሰው 5 ናቸው። 15 ሰከንድ በፍጣን ሁኔታ መመለስ አለብን። በሀገራችን ካንተ በእድሜ ታላላቆች 5 ኢትዮጵያውያን ኮሜዲያንን ጥራ። አንደኛ ታማኝ በየነ፣ ሁለተኛ ደረጃ ኃይሌ፣ ሶስተኛ ሀብቴ፣ አምስተኛ ዝም በል ሀብቴ፣ ደረጀ፣ ክበባው እና 15 ሰከንድ ሞልቷል። ማን ነበር ደረጃ? 15 ሰከንድ ሞልቷል። በቃ ምን ማድረግ አይቻልም። አራት እኮ መልሻለሁ። አራት እኮ መልሻለሁ። 16ኛ ሰከንድ ላይ ነው። ካንተ በታችም በላይም ተብሏል። እኔ በእውቀት መስሎኝ ነበር የተመለጠው። አሁን ሁለቱ ኮሜዲያን ከባድ ጥያቄ መጠየቅ አለባቸው። ከሁለቱ አንዱ ነጥሮ መውጣት አለበት ለሽልማቱ። ትስማማላችሁ ወይንስ ሽልማቱን ሁለታችሁ ትካፈላላችሁ? አጠቃላይ ሽልማቱ እንማከር ከኔ። እሺ የዝግጅታችን ማብቂያ አካባቢ እየደረስን ነው። አሁን ሁለቱ ኮሜዲያን ጥላሁን እልፍነህ እና ስንታየሁ ክፍሌ ተፋጠዋል። ጥያቄ ልጠይቃቸው ተዘጋጅቻለሁ፣ ግን ከዛ በፊት እኛ መልእክት አለን አሉ። መልእክታችሁ ምን ይሆን መናገር ትችላላችሁ? ምናልባት ከባድ ጥያቄ የመለሰው ጥላሁን ስለሆነ ጥላሁን እንዲያሸንፍ እናደርግ። ይሄ በዘመድ ማሸነፍ የለም። ስለ ጓደኛው ነው ጀመር ያልመለሱት ሰዎች አይደለም ይሄንን እናንተ በእውቀት ላይ ተቃኘ ነው። እኛ ምን ላይ ደርሰናል? ታሜ ሁለታችን አሁን ብንጠየቅ መመለሳችን አይቀርም ጥያቄው እና ቀን ሙሉ ትውላለህ አንተ ማለት ነው። ሊያንስህ ነውና ሁለታችን በስምምነት በቃ ለጥሌ ይሁን ብለን አስበን እዚህ ጋር ለተደረገው ለፕሮግራሙ ልክ ነው። ጥያቄና መልሱን አሸንፈናል።
ስንወጣ መከፋፈላችን ስለማይቀር አያቸዋቸው አብረው ነው የሚበሉት፣ አብረው ነው የሚሰሩት። ደስ ትላላችሁ። ይህንን ሽልማት ታምሩ ፕሮዳክሽን 10,000 ብር በሽልማት አቅርበናል። በሳኒታይዘር ተቀምጦ ሳኒታይዝ የተደረገ ሳኒታይዝ የተደረገ ብር ቼኩ እንዳይበላሽ ማውጣት ይቻላል። እንግዲህ ወንድማችን ካሽ ነው 10,000 ብር ነው። አሁን ነክቶታል፣ ግን ሳኒታይዘር ስለሆነ ምንም ችግር የለውም። ታምሩ ብርሃኑ ወንድማችን ነው፣ የስራ ባልደረባችን ነው፣ ረጅም ጊዜ የምናውቀው ነው። በእንደዚህ አይነት ዝግጅቶች ላይ የተለያዩ ነገሮችን ሲያደርግ እናውቀዋለን። ለተሰጠን ሽልማት እያመሰገንን አመት ባሉ የሁላችሁም ቤት ውስጥ በሰላም በፍቅር በጨዋታ ዲስታንሳችንን ጠብቀን፣ አንዳንድ ጊዜ ቤተሰብ ስንሆን ዲስታንስ የሚለውን ነገር የረሳነው ነገር አለ። እሱ ርቀታችንን ማለት ነው። እንግሊዘኛ ርቀታችንን ጠብቀን ማለት ነው። ርቀታችንን እየጠበቅን በዓሉን በዓል እናድርገው። እንወዳቸዋለን፣ እናከብራቸዋለን። ለመጣይ ጊዜዎችን ደግሞ ለቀጣይ ጊዜዎች የተለያዩ ስራዎችን ለመስራት እንችላለን። ለማንኛውም ግን ታምሩ ፕሮዳክሽንን በጣም እናመሰግናለን። የተከበራችሁ ተመልካቾቻችን እንግዲህ የበዓሉን ዝግጅት ዘና እያላችሁ እንድትቆዩ ይሄው ከናንተ ጋር አብረናችሁ ቆየን። ዝግጅታችን ተገባዷል። በዓል ቆይታችሁን ከታምሩ ፕሮዳክሽን ያደረጋችሁ ደስ ብሎናል። መልካም በዓል።